ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የምንሰራው እንግዲህ ሩዝ በቬጂቴብል ነው ዛሬ የምሰራው እና ሳይድ ደግሞ ሰላጣ እሰራለሁ ማለት ነው። ግብአቶቹ ምንድናቸው? ዛሬ የምሰራው ሩዝ በቬጂቴብል እዚህ ጋር የሽምብራ ዱቤ ነው የሚባለው። ሽምብራ ዱቤ አለ። እዚህ ጋር ሚክስ ቬጂ አለ። ፍሮዝኑን ነው የምጠቀመው። እዚህ ጋር ደግሞ አንድ ትልቅ ራስ ሽንኩርት አለ። ጅንጅብል አለኝ። እዚች ጋር ደግሞ ሽንኩርት ያዘጋጀኋት አለኝ። ሰለንትሮ አለ። ሌላ ደግሞ ሚክስ የማረጋቸው ቅመማ ቅመሞች አሉኝ። እነሱም ሚክስ አደርጋቸው አሳያቸዋለሁኝ። የምንጀምረው እንግዲህ ከየት ነው? እኔ ሩዙን እንትን ስል ለ30 ደቂቃ ያህል በደንብ ካጠብኩት በኋላ ዘፍዝፌ አቆየዋለሁኝ። እናንተ ልኩን እንድታቁት ምን ያህል እንደተጠቀምኩኝ ላሳያችሁ እንጂ እኔ ኦልሬዲ ዘፍዝፌ አጥቤ በደንብ አዘጋጅቼ ያስቀመጥኩት አለኝ። ግን ለእናንተ ልኩን ለማሳየት ያህል የተጠቀምኩት ምን ያህል እንደሆነ 1 ካፕ እና ግማሽ ነው ያደረኩት። ለ1 ካፕ ከግማሽ በዚህ 3 ውሃ ነው የማደርገው። በደንብ ካጠብኩት በኋላ 3 ውሃ አድርጌ ዘፍዝፌ ለ30 ደቂቃ የሚሆን አስቀምጠዋለሁኝ። እንደዛ የማደርግበት ምክንያት ደግሞ ምንድን ነው? ሲበስል ረጃጅም ሆኖ ቆንጆ ይሆናል። ለዛ ነው እንደሱ የማደርገው። እንደገና ደግሞ ለሱ ሚክስ ማድረጊያ ለብቻ እንደ ሶስ አይነት ሰራና ሚክስ አድርገዋለሁ። ኦን ዘ ሳይድ ደግሞ ሰላጣ ሰራለሁ ማለት ነው። አሁን ያዘጋጀሁትን ሩዜ እንድጣድና ተመልሼ መጥቼ ደግሞ ሶሱን እንሰራለን ማለት ነው። እንግዲህ ሶሴን መስራት ስጀምር ምንድነው የማደርገው? ትንሽ ዘይት አደርግና አንድ 3 የሾርባ ማንኪያ የሚሆን ዘይት አደርግና የምጀምረው በከሙን እና ቤ ፔፐር በመጨመር ነው። 2 ቤ ፔፐር ይበቃል። ይሄ ቤ ፔፐር ሁለቱን አደርጋለሁ። ከዛ ከሙን 1 ማንኪያ ይበቃል። 1 ማንኪያ ከሙን አድርጌ በሱ ነው የምጀምረው። እሱ ትንሽ ጋል ሲልልኝ ቀይ ሽንኩርቱን ጨምራለሁ ማለት ነው። እና ቀይ ሽንኩርቱን ግን ልክ ይሄ ቀይ ሲሆን ወይም ምንድነው የሚባለው ማረር አይደለም፣ ግን የሆነ ጎልደን እስከሚሆን ድረስ በደንብ አድርጌ አበስለዋለሁኝ ለ8 ደቂቃ የሚሆን። አይ ቲንክ ግሏል። አሁን ቀይ ሽንኩርቱን መጨመር እችላለሁ። ነጭ ሽንኩርት ቢሆን ማለት ቀይ ሽንኩርት ነጭ ሽንኩርት ማለቴ ጋርሊክ ማለቴ ሳይሆን ነጭ ሽንኩርት ቢሆን ጥሩ ነበረ። ምንድነው የሎ ነው የሚባለው? አዎ እሱ ቢሆን ጥሩ ነበረ። ግን ካልሆነም ቤት ውስጥ ያለውን እኔ አሁን ቤቴ ውስጥ ያለው ይሄ ስለሆነ ነው። እንግዳ ምናምን የሚመጣብኝ ቢሆን ኖሮ ግን በዚህ አልሰራም። ምክንያቱም ይሄ ቀይ ይሆናል ሞር። ያኛው የሎ ግን ጎልደን ሆኖ በጣም ቆንጆ ከለር ያመጣል። ግን ያው ቤታችሁ ውስጥ ባለው መስራትም ምንም አይደለም። ይችኛዋ እስክትበስል ድረስ እኔ ምን አደርጋለሁ? እዚህ ጋር ያለችውን ሴሌንትራይን ከታጥፋለሁ። አጥቤ ዘፍዝፌ ያዘጋጀሁት ነው። እጄ ታጥቧል። ይሄ በደንብ ታጥቧል። እንጨቱንም ከትፈዋለሁ እኔ ቢካዝ ቃናው በጣም ደስ ስለሚል። እንደዚህ ትልቅ ከሆነ አውጣዋለሁ ኦፍ ኮርስ፣ ግን እንጨቱንም አብሬ ነው በደንብ ከትፈው። ድቅቅ አድርጎ ከትፎ መጨረሻ ላይ እጠቀመዋለሁ ማለት ነው። ሽንኩርታችን እየበሰለ ነው። እኔ እስከዛ ድረስ ይሄንን ከትፍ ያለሁኝ። ከዛ ደግሞ ምንድነው የማደርገው? ነጭ ሽንኩርቴን
ከትፈዋለሁ። እንትኑን ጅንጅብሉን ከትፌ በመፍጫ ነው የተጠቀምኩት፣ ምክንያቱም ጅንጅብል ቶሎ አይደቅም። ይሄኛውን ግን ኢትስ ኦኬ በእጄ መክተፍ እችላለሁ ብዬ እንትን አልኩትኝ። እቺኛዋን እስከዛ ኦን ዘ ሳይድ እናስቀምጣትና ከዛ ደግሞ ነጭ ሽንኩርቴን ክትፍ አድርጌ እቺን አካባቢን አጸዳድቼ ደግሞ ተመልሰን እንገናኛለን ማለት ነው። አሁን ሽንኩርታችን እየበሰለ ነው። እስከዛ ድረስ ግን የምጨምረውን ቅመም አብረን ሚክስ እናደርጋለን። እዚህ ጋር ሱማክ አለኝ። ሱማክ ከአረቦች ቤት ታገኙታላችሁ። አንድ ማንኪያ ነው ያደረኩት። አነስ ያለችው አለ አድርጌ፣ ይሄ ትንሽ ይበዛል። ይሄኛው ደግሞ ምንድነው? ኦሪጋኖ ነው። ኦሪጋኖ እሷም በትንሿ ማንኪያ አንድ አደርጋለሁኝ። ከዛ ደግሞ ቤዝል አደርጋለሁ። ከዛ ብላክ ፔፐር ማድረግ አለብኝ። ብላክ ፔፐሬ የታለች? ከዛ እንትን ፓፕሪካ ማድረግ ነበረብኝ፣ ግን ፓፕሪካ የለኝም። ስለሌለኝ በፓፕሪካ ቦታ ትንሽዬ ሚጥሚጣ አደርጋለሁ ማለት ነው። በርበሬ ቢሆን ይሻል ነበር፣ ግን ለቃናው ደግሞ ሚጥሚጣ ልክ አንድ ሩብ ማንኪያ የምታክል አደርጋለሁ። አለቀ። ይሄንን ሚክስ አድርጌ መጨመር ነው። ብላክ ፔፐር መጨረሻ ላይ ማድረግ እችላለሁ። እቺ ይሄው ሚክስ ሆናለች። ከዛ አሁን የሚቀጥለው ስቴፕ ምንድነው? ሩዛችን ቀዝቅዟል። ምንድነው የማደርገው? በእጄ ፍርፍር አደርገዋለሁ። ፍርፍር አድርጌ እንግዲህ በእጅ ነው የሚያደርጉት። እኔ ግን ግላቭ ነው የማደርገው። ከዛ በኋላ እዛ ውስጥ አስገብተን ስንፈረፍረው አይሰባበርብንም ማለት ነው። እንትን ሩዝ የሆነ ስቲኪ የሆነ ባህሪ ያለው አይደለ? እሷ አሁን ቀጥታ እንግዲህ ወደዚህ ነው የምከተው ማለት ነው። ይሄን ከከተትኩት በኋላ መልሼ እሳቱን አያርገውና ቀስ እያልኩኝ እንዳይሰባበርብኝ ሚክስ አድርገዋለሁ። በኋላ ግላቡን ስለማልጠቀምበት ምንም አይደለም በነካው። አሁን 20 ደቂቃ ያለች በደንብ አድርጌ ሚክስ አደርገውና ከ3 ደቂቃ ከሰላጣዬን እስክሰራ ድረስ ፍሌቨሩን እንዲወስደው በደንብ እንዲወስደው ፍሌቨሩ እናርጌ እስከምትል ምንም አይነት እንትን አላደረኩም። ላይ እርድ ወይም ከለር የሚሰጠው ነገር አላደረኩም። ይሄ የምታዩት ከለር ሁሉ የቅመማ ቅመሙ ከለር ነው። ፕሮቲን አለው። ዩዥሊ እኔ እንትኑን ሽምብራውን እንዲበዛ ነው የማደርገው፣ ፕሮቲን እንዲኖረው ስለምፈልግ ማለት ነው። እንግዲህ እንደዚህ ሆኖ በደንብ ሚክስ ሆኗል። እነዚህ ቅጠሎች ቀስ ብዬ መቁረጥ እችላለሁ። ሁለት ነው ያስገባሁት ፔፐር እንጀራ ስለሆነ ያልኳቸው አሁን ደግሞ እስኪ ለለውጥ የሚሰራው
ሩዙ በደንብ ሚክስ ሆኗል እና ትንሽ ፍሌቨሩን እንዲወስደው 1-3 ደቂቃ ሬስት እንዲያደርግ አድርጌዋለሁኝ። ሴሌንትሮውን ያላደረኩት ለምንድን ነው? እንዲበስል ስለማልፈልግ ትንሽ ቀዝቀዝ እስከሚል ድረስ ቆይቼ ነው። እጄ ንጹህ ነው፣ ታጥቤያለሁ። ትንሽ ሴሌንትሮ ከላይ ንስንስ እናደርግና ቀጥታ ወደ ሰላጣዬ ነው የምገባው ማለት ነው። ይሄን ያህል በቂ ነው። አልከድነውም እንዳይበስልብኝ፣ ክፍቱን ላድርገው። ከዛ ይሄ ሰላጣው እንግዲህ ታጥቧል፣ ደርቋል። አንድ ጊዜ እስቲ ምናልባት በደንብ ካልደረቀ ሰላጣ ውስጥ ውሃ ሲኖረው ሰላጣ አይጣፍጥም እና ውሃ በደንብ መውጣት አለበት። እና ድሬሲንግ ደግሞ እኔ ቤቴ ነው የምሰራው። ለዳይት ሲሆን ለራሴ ሲሆን ማለት ነው የማደርገው ምንድን ነው ምንም አይነት ኦሊቭ ኦይል ምናምን አላስገባም። እንደ ኦይል የምጠቀመው ምኑን ነው? አቮካዶውን እፈጨውና በቃ ልክ እንደ ድሬሲንግ እጠቀመዋለሁ። ውስጡ ሽንኩርት አረጋለሁ፣ ቃሪያ አረጋለሁ፣ የቃሪያውን ፍሌቨር እንዲወስደው ትንሽ ነጭ ሽንኩርት አደርጋለሁ፣ ብላክ ፔፐር አደርግና ሚክስ አደርገዋለሁ። ምንም አይነት ዘይት አይገባበትም። ራሱ አቮካዶ እንደ ዘይት እጠቀመዋለሁ ማለት ነው። እና ሎሚ ምናምን ሳረግበት ትንሽ ቀጠን ያደርግልኛል። እሱን በደንብ አድርጌ ሚክስ አድርጌ በእጄ ሚክስ አደርገዋለሁ እና ጥሩ ፍሌቨር ይዞልኝ ይወጣል። እንደሱ ነው የማደርገው። ዛሬ ግን ይሄ ለአባቴ ለባለቤቴና ለልጄ ስለሆነ የተሰራው በኦሊቭ ኦይል ነው የምሰራው ማለት ነው። እኔ ግን ቀምሳለሁ እናንተ ፊት። ይኸው ሰላጣችን በደንብ ደርቋል። የሚቀጥለው ስቴፕ እንግዲህ ምንድነው የሚሆነው? እነዚህ ታጥበው በጣም ሬዲ ሆነው የተቀመጡ ናቸው። እኔ ብዙ ጊዜ አይታችሁኝ እንደሆነ ቃሪያ ስከትፍ ከነቃሪያው ከነፍሬው የማደርገው ለምንድን ነው? አንዳንድ ቃሪያዎች አያቃጥሉም የዚህ ሀገር እና ትንሽ እንደ ፍሬው ካለ ተኮስ ቢያደርግ ብዬ ስለማስብ ከነ ፍሬው አደርገዋለሁኝ። ዛሬ እንኳን ባወጣው ምንም አይደለም። እንግዲህ የሚቀጥለው ስቴፕ እንግዲህ ሰላጣችን እንሰራለን። ይኸው ሽንኩርቴን ትንሽ ሽንኩርት ነው የሚያስፈልገን፣ ብዙ አያስፈልገንም። ይቺን ላውጣት። ቤተሰቦቼ ሰብስክራይብ እያደረጋችሁ፣ ሰብስክራይቤ በጣም ትንሽ ነው እና ብዙዎቻችሁ ደግሞ ሰብስክራይብ ቪው በጣም ብዙ ስለሆነ ሰብስክራይብ ሳታደርጉ እንደምታዩ ራሱ ቪው ይነግረኛል እና ሰብስክራይብ እንድታደርጉ በጣም አበረታታችኋለሁ። ምክንያቱም ለእኔ ይጠቅመኛል እና ሰብስክራይብ አድርጉን። እንድሰራላችሁ የምትፈልጉት ነገር ካለ ደግሞ እንትኑ ላይ ጻፉ፣ አስተያየት መስጫው ላይ ጻፉ። አንዳንድ ልጆች ሀኒዬ አሁን 2 ጊዜ ሀሳብሽን ቀያይረሽ አንዴ ክትፎ ስሪ ትይኛለሽ፣ አንዴ ደግሞ ሄቨን ኦን ኤርት ስሪ ትይኛለሽ። ሜክ አፕ ዮር ማይንድ። ከዛ የምትፈልጊውን ነገር ንገሪኝና እሰራልሻለሁ። ግን አንቺ ስትመጪ ከአንቺ ጋር እንድሰራ ብዬ አስቤ ነው። የሚቀጥለው ቪዲዮ ደግሞ ምናልባት ቅቤ እስቲ አብረን እናነጥራለን። አንድ ከዝኔ ቅቤ እንዴት እንደሚነጠር የነገረችኝ አለ። እኔ በማነጥርበት መንገድ ሳይሆን በሌላ መንገድ እና እስቲ ሁለቱንም ማሳያችሁና የትኛው ጥሩ እንደሆነ ሪዛልቱንም እነግራችኋለሁኝ። አሁን ድሬሲንግ ለመስራት ምንድነው ያደረኩት? ቃሪያውን ከተፍኩት፣ ሽንኩርቱን ከተፍኩት። ለድሬሲንግ ነው እሱንም ማደርገው። ቲማቲሜ ሁሉ ነገር ሬዲ የሆነ ነው። ታጥቦ የተዘጋጀ ነው። እዚህ ላይ እኔ ቲማቲም ፍሬውን አወጣዋለሁኝ እና ደግሞ አነስ ላድርገው። ትልቅ ሲሆን ነው የሚወድ ሰው አለ። እኔ ግን አልወድም። ቢያንስ ሰላጣውን እንኳን እበላለሁ። ስለዚህ እንደዛ ነው። ሰላጣችን እየደረሰ ነው እና ብቻ ዋናው ፖይንቴ ምንድን ነው? ሰብስክራይብ አድርጉ።
አስተያየት ደግሞ ስጡኝ። የተሳሳትኩትም ነገር ካለ ለመታረም ዝግጁ ነኝ። ስለዚህ ጨርሳት ልተዋት ነበረ። ይኸው ቲማቲማችንን እንከታለን። ይህንን ዛሬ ቀለል ያለ ሰላጣ ነው የምሰራው፣ ብዙ ነገር አላበዛም። ቲማቲም፣ ሰላጣ፣ ቤል ፔፐር። ቅድም ያንን ራይስ ስሰራ ቤይ ሊቭ ማለቴን ትቼ እዚህ ቤል ፔፐር ፊት ለፊቴ ስላለ ነው መሰለኝ 10 ጊዜ ቤል ፔፐር እላለሁኝ እና ባለቤቴ ደግሞ እንዴ ምን ሆነሽ ነው ቤይ ሊቭ ለማለት ፈልገሽ ነው? እንግዲህ አሁን ድሬሲንጋችን እየሰራን ነው። ቀይ ሽንኩርት ትንሽ ከትፍ ያለው፣ አንድ ቃሪያ ከትፍ ያለው ደቀቅ አድርጌ፣ ነጭ ሽንኩርት በጣም ትንሽ አድርጌ ያለው ለፍሌቨር ያህል፣ ሎሚ አደርጋለሁ። እንግዲህ ውሃውን አይቼው ጥሩ ውሃ በቂ ውሃ ካለው አንዱ ይበቃኛል፣ ካልሆነ ግን 2 አደርጋለሁ። ሎሚያችንን እንጨምቃለን። አለው ውሃ ግን ስቲል ምናልባት ሞር ልፈልግ ይችላል። ያስፈልገኛል ይመስለኛል። ይሄንን ካደረኩ በኋላ ብላክ ፔፐር አድርጌ ኦሊቭ ኦይል፣ ይሄ እንዳልኳችሁ ለኔ ስላልሆነ ምንም አይደለም። ይሄ ኦሊቭ ኦይል ነው፣ ያኛው አቮካዶ ኦይል ነው። ኤክስትራ ቨርጂን ኦሊቭ ኦይል አደርጋለሁ። ከዛ ብላክ ፔፐር ትንሽ አረጋለሁ፣ ጨው አረጋለሁ። እኔ ደግሞ እንትን ላይ ሰላጣ ላይ ቴስቱን በቃ ልዩ የሚያደርገው ይሄ ማጂ መረቅ እሱን አደርጋለሁ። ስለዚህ ጨውን ባላረግ ምንም አይደለም፣ ያኛው ሶልቲ ስለሆነ ግን ሶኬ ትንሽ ላድርግ እና ይሄንን ካደረግኩ በኋላ ምንድነው የማደርገው? ያቺን ማጂ መረቅ ማምጣት አለብኝ ግዴታ፣ አላመጣኋት። ይኸው ማጂ መረቋን ጨምርባታለሁ። ሳልቲ ስለሆነች ጨው ብዙ ባታረጉ ምንም አይደለም፣ በጣም ጨው አላት ያቺ። ከዛ እንደዚህ አድርጌ ይኸውላችሁ ሚክስ አደረኩት። ቆንጆ ድሬሲንግ፣ ኢታሊያን ድሬሲንግ አልሰራሁም ታዲያ፣ በጣም ቆንጆ። ከዛ በኋላ ምንድነው የማደርገው? እዚህ ላይ አደርግና ሚክስ አደርገዋለሁ። ሚክስ በእጃችሁ ስታደርጉት በጣም በጣም ቆንጆ ነው የሚሆነው። እኔ እንጃ ለምን እንደሆነ አላውቅም፣ እኔ እንደዛ ነው የሚሰማኝ እና በእጄ ላድርገው እኔ። ሚክስ አደርገዋለሁ ማለት ነው። ሽታው ራሱ እንዴት ደስ ይላል! ትንሽ ነጭ ሽንኩርት በጣም የምታደርጉት ግን ቃናው ፍሌቨሩ ሌላ ነው የሚያደርገው በጣም። ሰላጣችን ሬዲ ሆኗል። ሩዛችን ሬዲ ሆኗል። የሚቀጥለው እንግዲህ ምንድን ነው? ፕሌታችንን አዘጋጅተን መቅመስ ነው ማለት ነው። እንግዲህ ቤተሰቦቼ የዛሬ ውሎዬ ከእናንተ ጋር ይሄን ይመስል ነበር። የሰራነው ምግብም ይኸው እንደዚህ ምር ብሎ ቆንጆ ሆኖ ወጥቷል። አሁን ደግሞ የሚቀጥለው ስቴፓችን እንግዲህ እንቀምስና ውጤቱን እነግራችኋለሁ ማለት ነው። እንዴት እንደሚያምር አያችሁ? ቆንጆ ይሄ ጋርሊክ ብሬድ ነው። ኦኬ አንዳንድ ጊዜ ለቤተሰቦቼ ምንም አይደለም ቢበሉ ብዬ ስለማስብ ነው የሰራሁላቸው። ቤት እንዴት ሆኖ ፍርፍር ብሎ እንደመሰለ ያችሁ ቆንጆ እንደሆነ ሌላ ነው መቼ
ሰላጣው በጣም ቆንጆ ሆኖ ነው የወጣው። እስቲ አሁን ደግሞ እንቅመስና ውጤቱ እነግራችኋለሁ ማለት ነው። ሌላ በእውነት ቃናው ሁሉንም የገቡትን ቅመሞች ቴስት ታደርጉታላችሁ እና በጣም ቆንጆ በጣም እና በየቤታችሁ እየሰራችሁ ቅመሱ ይሄንን ነገር። ሰላጣውን ደግሞ ያው ታውያችሁት እንትኑን ቤቴ ነው የምሰራው ቤት ድሬሲንግ በጣም ግሩም ነው። በጣም ቀላል የማይከብድ በጣም በፍጥነት የሚሰራ ስለሆነ በየቤታችሁ እየቀመሳችሁ እየሰራችሁ እንድትቀምሱ ታበረታታችኋለሁ። እንግዲህ ቤተሰቦቼ የዛሬው ውሎዬ ከእናንተ ጋር ይህን ይመስል ነበረ። ሰብስክራይብ ማድረግ አትርሱ። ሰብስክራይብ፣ የደወል ምልክቷን ተጫኑ፣ ሼር አድርጉ፣ ላይክ አድርጉ። በሚቀጥለው ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ባይ